በአማራ ክልል የቀጠለው የኃይል አሰላለፍ ለውጥና አሳሳቢ ግጭቶች ከመቄት ወረዳ የአመራር ስልጠና እስከ ላስታ ግንባሮች የደረሱ የከባድ መሳሪያ ጥቃቶችና የንጹሃን ሰብል መውደም፣ በሌላ በኩል ደግሞ የመንግስት የጦር መኮንኖች የሰራዊት አባላት ከነሙሉ ትጥቃቸው ጎራ የመቀየር ሪፖርቶች መውጣታቸው ቀጥለዋል። የኢትዮጵያ ወቅታዊ ሁኔታ ከታሪክ ትምህርቶች አንጻር የት ላይ ይገኛል? የህልውና ተጋድሎ ወዴት እያመራ ነው? ሁሉንም አዲስና ዝርዝር መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። በአማራ ክልል ምስራቅ አማራ ቀጠና በመቄት ወረዳ ውስጥ ለአካባቢው አመራሮች የአስተዳደርና የፖለቲካ ግንዛቤ ማስጨበጫ ስልጠና መስጠቱ ተዘግቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ በመቄት ወረዳ ለሚገኙ የወረዳ እና የንስር ወረዳ አመራሮች ስልጠና መስጠቱን አስታውቋል። ስልጠናው በአካባቢው የሚገኙ 4 የንዑስ ወረዳ አመራሮች ያሳተፈ ነበረ። እንደ ሪፖርተሮች ገለጻ የስልጠናው ዋና ዓላማዎች አስተዳደራዊ ስራዎችን ማሳለጥ፣ የፍትህ አገልግሎት አሰጣጥ ማሻሻል እና የአካባቢው ማህበረሰብ በወቅታዊ ሁኔታ ላይ ያለውን ተሳትፎ ማሳደግ ናቸው። ስልጠናውን የሰጡት የዕዙ ስትራቴጂያዊ ጉዳዮች መምሪያ ኃላፊ ኢንጂነር አራጋው ያለው እና የዕዙ ፖለቲካ መኮንን መምሪያ ጋሻው ሙሉጌታ መሆናቸው ተገልጿል። በቆይታው ስለ አማራ ህዝብ ወቅታዊ ሁኔታ፣ ትግሉ ስለደረሰበት ደረጃ፣ ህዝብን ስለ ማደራጀት እና ስለ አመራር ጥበብ ዝርዝር ትንታኔ ቀርቧል። ሰልጣኞቹ ስለተሰጣቸው ስልጠና ምስጋናቸውን አቅርበዋል። በትግሉ ሂደት በሁሉም ዘርፍ መጠናከር እንዳለበትም አስተያየታቸውን ሰጥተዋል። በተጨማሪም ሰልጣኞቹ የፋኖ ድርጅታዊ መዋቅር እና የሚኒሊክ ዕዝ እንቅስቃሴዎች ይበልጥ እንዲጠናከሩ የሚል ምክር አዘል ሐሳቦችን መሰንዘራቸው ተዘግቧል። በመቄት ወረዳ የተሰጠው ይህ ስልጠና በትጥቅ ኃይሎች ቁጥጥር ስር ባሉ አካባቢዎች የሲቪል አስተዳደር ለመዘርጋት እና አመራሮች በፖለቲካው ዕውቀት ለማብቃት የሚያደርጉትን ጥረቶች ያሳያሉ። በአማራ ክልል ውስጥ በመንግስት ሰራዊትና በትጥቅ ኃይሎች መካከል ባሉ ግጭቶች የሰራዊት አባላት ጎራ የመቀየር ሁኔታዎች መቀጠላቸውን የሚያመለክቱ ሪፖርቶች ወጥተዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 201ኛ ኮር 54ኛ ክፍለ ጦር ባወጣው መግለጫ መሰረት ታኅሳስ 7 ቀን 3 የመከላከያ ሰራዊት አባላት ክፍለ ጦሩን መቀላቀላቸውን አስታውቀዋል። እንደ ሪፖርተሮች ገለጻ እነዚህ ግለሰቦች ከነሙሉ ትጥቃቸው ከመንግስት ሰራዊት ወጥተው ፋኖን ተቀላቅለዋል። ስማቸውን ፍቃዱ አበባው የዲሽቃ ተኳሽ 602ኛ ኮር 1ኛ ሬጅመንት፣ ፉአድ ሚፍታህ ምክትል የቲም መሪ 602ኛ ኮር 1ኛ ሬጅመንት፣ ሐሰን አብዲ 602ኛ ኮር 1ኛ ሬጅመንት መሆናቸው ተገልጿል። ግለሰቦቹ ሲቀላቀሉ ይዘውት የመጡት የጦር መሳሪያዎች 660 የክላሽ ተተኳሽ ጥይቶች፣ 6 የእጅ ቦምቦችና የወገብ ትጥቆች ይዘው ገብተዋል። በተጨማሪም መውኬ መንገሻ የተባለው የመከላከያ ሻምበል መሪ አጃቢ የነበረው ውሻ ይዘው መምጣታቸውንም የዕዙ የህዝብ ግንኙነት ክፍል ሪፖርት አድርጓል። የመከላከያ ሰራዊት አባላት ትጥቅ በመያዝ ፋኖን መቀላቀላቸውን በክልሉ ባሉ ወታደራዊ እንቅስቃሴ ላይ ያለውን የሰው ኃይል ፍሰት እና የኃይል አስፈላጊነት ለውጥ ያሳያል። የዚህ አይነቱ ዜና በሁሉም ወገኖች የሞራል እና ወታደራዊ አቅም ላይ የሚያሳድረው ተጽዕኖ ይሄ ነው የሚባል አይደለም። ይሄ ደግሞ ሀቅ ነው። በአማራ ክልል ምስራቅ አማራ ቀጠና በላስታ ወረዳ እና አካባቢ በትጥቅ ኃይሎች መካከል ግጭቱ መቀጠሉ ተዘግቧል። በተለያዩ ግንባሮች በተደረጉ ውጊያዎች የሰው ሕይወት መጥፋቱንና በንብረት ላይ ጉዳት መድረሱን የሚገልጹ ሪፖርቶች ደርሰውናል።
የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጄኔራል አሳምነው ጽጌ ኮር ባወጣው መግለጫ መሰረት ታኅሳስ 7 ቀን በዲብኮ ግርማ አምባ እና ዳቦ ከተማ ቀጠናው ግጭቶች ተካሂደዋል። ሪፖርቶች እንደሚያመለክቱት ግጭቱ የተቀሰቀሰው የመንግስት የሥራ ኃላፊዎች ከጋሸና ወደ ላሊበላ ለማሳለፍ ሲንቀሳቀስ በነበረ የመንግስት ሰራዊትና በፋኖ ኃይሎች መካከል ነው። የኮሩ ተወርዋሪ ኮማንዶዎች የውባንተ አባተ ክፍለ ጦርና የእሸት ክፍለ ጦር አባላት በጥቃቱ መሳተፋቸው ተገልጿል። የፋኖ ባወጣው ሪፖርት መሰረት በዚህ ግጭት ወቅት በመንግስት ሰራዊት ላይ የደረሰው ኪሳራ እንደሚከተለው ቀርቧል። 32 የመንግስት ሰራዊት አባላት መገደላቸው ተገልጿል። ከ50 በላይ የሚሆኑ ደግሞ መቁሰላቸው ተጠቅሷል። እንዲሁም አንድ የዙር 23 መሳሪያ ጉዳት እንደደረሰባቸው ሪፖርቶች ያመለክታሉ። ሪፖርቶች አክለውም በነበረው ውጊያ ምክንያት በንጹሃን ዜጎች ላይ ጉዳት መድረሱን ገልጸዋል። በመንግስት ኃይሎች በኩል በተተኮሰ ከባድ መሳሪያ የ3 ንጹሃን መኖሪያ ቤቶች ጉዳት ደርሶባቸዋል። 5 የአርሶ አደር የጤፍ ክምሮች ወደ 35 ኩንታል የሚጠጋ እህል መቃጠሉንም ተዘግቧል። በተጨማሪም በ4 ንጹሃን ዜጎች ላይ ከቀላል እስከ ከባድ የአካል ጉዳት መድረሱን ፋኖ አሳውቋል። በተያያዘ መረጃ ታኅሳስ 6 እና 7 አጥቢያ በሌሊት በአቢሰግ እርፋ እና አካባቢዋ የእሸት ክፍለ ጦር ከመንግስት ሰራዊት ጋር ሌላ የግጭት ሙከራ እንደነበረና የሰራዊት እንቅስቃሴ መገታቱን ተዘግቧል። በላስታ እና አካባቢው የተከሰቱ እነዚህ ግጭቶችና የደረሱበት የንብረት ጉዳቶች በአካባቢው ያለውን የጸጥታ ሁኔታ አለመረጋጋት ያሳያል። በተለይም በአርሶ አደር ምርት እና በንጹሃን መኖሪያ ቤቶች ላይ የሚደረሰው ውድመት ሰብአዊ ቀውስን እያበራከተ ይገኛል። በጣም ያሳዝናል። ኢትዮጵያ በአሁኑ ወቅት ያለችበት ፖለቲካዊ እና ማህበራዊ ሁኔታ በታሪክ አጋጣሚዎችና በወቅታዊ ግጭቶች የተተበተበ ነው። አገሪቱ ከገጠሟት ፈተናዎች አንጻር የተለያዩ የፖለቲካ ተንታኞችና እንቅስቃሴዎች የራሳቸውን ግምት እያቀረቡ ይገኛሉ። ዛሬ የሁኔታውን አሳሳቢነትና የታሪክ ትምህርቶችን የሚዳስስ ትንታኔ ይዘን ቀርበናል። በቅርቡ በወጡ ሪፖርቶችና ትንታኔዎች መሰረት በኢትዮጵያ ያለው የግጭት ሁኔታ ከሁለተኛው ዓለም ጦርነት ዋዜማ ጋር እየተነጻጸረ ይገኛል። የታሪክ ተራኪዎች እንደሚያሳዩት በወቅቱ ገለልተኛ ለመሆን የሞከሩ እንደ አሜሪካና ሩሲያ ያሉ ሀገራት ሳይቀሩ በኋላ ላይ የጦርነቱ አካል ከመሆን አልዳኑም። ይህ የታሪክ ትምህርት በአሁኑ ወቅት በኢትዮጵያ ለሚታየው ቀውስ እንደ ማስጠንቀቂያ እየቀረበ ነው። አጥፊ እንቅስቃሴዎችን በሰላማዊ ማህበር ላይ የሚፈጠር ጫና ማንም ሰው ከህይወት ውጪ ሆኖ መመልከት እንደማይችል የሚያሳይ መሆኑን በትንታኔው ተመልክተናል። ይሄ እውነትና ያለ ነገር ነው። ትንታኔው አክሎም የአማራ ህዝብ በአሁኑ ወቅት እያካሄደ ያለው እንቅስቃሴ ያለፉት ትውልዶች ያልተወጧቸው ታሪካዊ የቤት ስራዎች ውጤት እንደሆኑ ይገልጻል። ህዝቡ በራሱ ግብር በተገዛ መሳሪያ እና በመንግስት ኃይሎች ጥቃት እየደረሰበት መሆኑን በመጥቀስም ይህንን ፈተና ለመከላከል የሚደረገውን ጥረት በህልውና ጉዳይ ተደርጎ መወሰድ እንዳለበት ግልጽ ነው። የዓለም የኃይል አሰላለፍ በጦርነቶች ውስጥ እንደሚቀርቡ ሁሉ በኢትዮጵያ እየተካሄደ ያለው ግጭት የወደፊቱን አቅጣጫ እንደሚሰውርን ይገለጻል። በታሪክ እንደታየው እስራኤል እና ሩሲያ ኃያልነታቸውን ያረጋገጡት በከፍተኛ መስዋዕትነትና በውጊያ ድሎች እንደሆነ ሁሉ አሁንም በኢትዮጵያ ያለው
ጸረ አገዛዝ እንቅስቃሴ ተመሳሳይ የታሪክ ምዕራፍ እየጻፈ መሆኑ ተገልጿል። አሁን ወቅት የሚከፈለው መስዋዕትነት የነገውን ትውልድ ዕጣ ፈንታ እንደሚወስን ትንታኔው ያጠቃልላል። በመንግስት በኩል የሚቀረጸው ፖለቲካዊ ስልቶች እየተዳከሙ መሆናቸውን እየነገረ ሲሆን ራስን ከጥፋት ለመታደግ የሚደረገውን ትግል ተጠናክሮ እንደሚቀጥል ተመልክተናል። ይሄ ደግሞ የምናደርግበት ነው። ይሄ ማንም ምንም ስላለ የሚደረግ ነገር አይደለም። ይህ ዜና ሰሚ ዩቲዩብ ቻናል በምትችሉት አቅም ላይክ፣ ሼር፣ ሰብስክራይብ በማድረግ የበኩላችሁን ድጋፍ ከወጡ እኛ ዜና አዘይተን ከሌሎቹ ከቢዝነስ ከሚሰሩ ቻናሎች በተሻለ መንገድ ከስር ከመሰረቱ ከማንነቱ ከምንጩ አውቀን ነው የምናመጣላችሁ። ዜና በተረጋጋና በተረጋገጠ መልኩ ነው ዜናዎችን በትንታኔ የምናቀርብላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ሆኑልን።